በነገራችን ላይ ማለት ነው ጋይስ ሄርሜላ መሄዷን ቀድሜ ነግሬያችሁ ነበር። ያው ቪዲዮዎች ከአንድ ቀንና ከሁለት ቀን በኋላ ስለሚለቀቁ ነው። በአሁኑ ሰዓት ላይ ሩታን ጨምሮ ሁሉም ቡታጅራ ላይ ናቸው ያሉት ማለት ነው። ያው አብርሽን ተከትለው እንደሚመጡ ግልጽ ነበረ። ሲጀመር ማለት ነው በመጀመሪያ ደረጃ ተነጋግራችሁበት ወስናችሁ እኛ ቀድመን እንሄዳለን አንቺ ተከትለሽን ትመጫለሽ ተባብላችሁ ነው አብርሃምን የዛን ቀን ይዛችሁት የመጣችሁት ማለት ነው። እውነታውን ስንነጋገር ማለት ነው። ይሄ ምንም መደባበቅ የሚያስፈልገው ነገር አይደለም። አብርሽን ሌሊት ይዘውት ሄዱ። ተከትለሹ ቡታጅራ መጥተሻል። ከዛ በኋላ ደግሞ ሩታም ተከትላ መታለች። ይሄ ቀድማችሁ የተነጋገራችሁበት ነገር ነው። አሁን ላይ ለህዝቡ ለማስረዳት የዚህን ያክል አደገኛ የሆነ ድራማ መስራቱ ሜቢ እንደኔ ተገቢ ነው ብዬ አላስብም። ለማንኛውም በሄርሜላ ቻናል የተለቀቀውን ቪዲዮ ተመልክታችሁታል ብዬ አስባለሁኝ። እስኪ ቪዲዮን እያየን ደግሞ አንዳንድ ሀሳቦችን ለማንሳት እንሞክር። ተረጋጊ። ይኸውልህ አዳምጠኝ። በመጀመሪያ ደረጃ አሁን እኔ መሄድ አለብኝ፣ ከአብርሃም ጎን መቆም አለብኝ እያልኳችሁ ነው። ካለዚያ እንዴት ነው እናንተ በጣም ችላ እያለው ነው። እግዚአብሔርን ለአብርሃም እየደረስነት አይደለም። በእናታችሁ በቃ ልቀቁ። አረ ሄርሚ እንዴ ምን ሆነሻል? አንድ ጊዜ ማለት ነው ጋይስ እውነቱን እንነጋገር ሲባል ለአብርሃም የምታስብበት መንገድ በጣም ነው የሚገርመኝ ማለት ነው። ግን ይኸውልሽ ሄርሜላ ይሄ ሰውዬ ለአንቺ ተብሎ የተሰራ ሰው አይደለም። በቃ እኔ በጣም የሚቆጨኝና ይህንን የመሰለ አቋም ይዘሽ ማለት ነው። የምሬን ነው። የአንቺ ባልሆነ ሰው የምትደክሚው ድካም በጣም ነው የሚያሳዝነኝ። እግዚአብሔርን አስበሽዋል? ጽድት ያለ የራስሽን ህይወት መኖር የምትችይ ልጅ ምንም ለአንቺ ተብሎ ባልተፈጠረ ሰው የምትከፊው ዋጋ በጣም ያሳዝናል። እኔ እህቴ ብትሆኚ እየከፈልሽ ያለሽው ዋጋ ወጣትነትሽን፣ ሴትነትሽን፣ ክብርሽን ጥለሽ ለአንቺ ላልተፈጠረ ሰው የምትደክሚው ድካም ያሳዝናል። የሆነ ቆንጆ የሆነ ፍቅር እየባከነ እንደሆነ ነው ሚቢኒ እየተሰማኝ ያለው ማለት ነው። እኔ እንደዛ አይነት ነገር እየተሰማኝ ያለው። እስኪ አንቺ እዛ ጋር ሄደሽ እነ ሩታ ምንም የሚቀመጡበት ምክንያት የለም። እነ ሩታ መሄዳቸው አለመሄዳቸው ሳይሆን እኔ ከጎኔ አትራቂ። በነገራችን ላይ ግልጽ ነው ተከታትላችሁ እንደምትሄዱና አብርሃም ቡታጀራ ገብቶ እናንተ እዛ እንደማትቀመጡ ሳይታለም የተፈታ ነገር ነው። በነገራችን ላይ ማለት ነው ምንም በቃ ግልጽ እኮ ነው። በዚህ እብደታችሁ በዚህ ሁኔታችሁ አብርሃም ቡታጀራ ሆኖ እናንተ አዲስ አበባ ትቀመጣላችሁ ብሎ ማሰብ ዘበት የሆነ ነገር ነው። ስለዚህ ተከታትላችሁ እንደመጣችሁ እናውቃለን። ግን ይኸውላችሁ የምሬን ነው። አንቺም ወደዋለሁኝ አፈቅረዋለሁኝ ብለሽ ነው አይደለ እንደዚህ እየሆንሽ ያለሽው። ስለዚህ የዚህ ልጅ ጤና ከእናንተ ፍቅር ይቀድማል ብዬ አስባለሁ። ፍቅርም ሁሉም ነገር ሊሆን የሚችለው ከጤና ጋር እሱ ሰላም ሲሆን ነው። ስለዚህ ይኸውላችሁ መረጋጋቱ በመጀመሪያ ደረጃ በጣም የተሻለ ነገር እንደሆነ ነው አስረግጬ የምነግርሽ ማለት ነው። በዚህ ሁኔታሽ በዚህ አካሄድሽ ሄደሽ እና አብርሽ ቤት ችግር መፍጠርሽ አይቀርም። በመጀመሪያ ደረጃ የአብርሽ ቤተሰቦች አንቺን እንዳልተቀበሉ ውስጥሽ ያውቀዋል፣ በደንብ ታውቂያለሽ። ስለዚህ እንዴት ልትሆኝ ነው? ከዛ ባሻገር ደግሞ ቀን እንደነገርኳችሁ ጋሽዬ ሩታ እንድትመጣ ደውሎ ነግሯታል። እሷ ቀድማ ቡታጅራ ብትመጣም ሩታ እንድትመጣ ቀድሞ ነግሯታል። ስለዚህ ይኸውላችሁ ተነጋግራችሁ ሆን ብላችሁ እኛ ቀድመን እንሄዳለን አንቺ ተከትለሽ ትመጫለሽ ተባብላችሁ ከሄዳችሁ በኋላ እዚህ ጋር መጥቶ ሌላ ትወና መፍጠሩ ሜቢ እንደኔ አስፈላጊነቱ እየታየኝ አይደለም። ስለዚህ ይኸውላችሁ የምር ለዚህ ልጅ የምታስቡ የምር ለዚህ ልጅ የምትጨነቁ ከሆነ ድራማችሁን አቁሙ። አብርሃም ሲሻለው አንቺን እንደሚመርጥሽ ውስጥሽ የሚያስብ ከሆነ ማለት ነው ውስጥሽ የሚያስብ ከሆነ እንደዚህ አይነት ትርኪ ሚርኪ የሆነ ነገር ያስፈልጋል ብዬ አላስብም። መሄድ እንኳን ከፈለግሽ እዚህ ሚዲያ ላይ መጥተሽ መጫጫሁ ተገቢ ነው ወይም ይጠቅማል ብዬ እንደኔ አላስብም። ለማንኛውም እስኪ እንቀጥል። ብሎኛል ያኔ እንኳን ሲሄድ ማለት ነው። አይ ይሄ ወንድምሽ በጣም ያስተውላል። እኔ ዝም ብዬ ሳይው የተረጋጋ ነው። የምሬን ነው። አንቺ በወንድምሽ የወጣሽ አይመስለኝም። በጣም በስሜት ስለምትነጂ ነው። በነገራችን ላይ ሄርሜላ እንደዚህ ይሆናል አይደለ? ቅድም ብያለሁ ተናግሬያለሁ። የሆነ መክፈል የሌለብሽን ዋጋ እየከፈልሽ ነው። የማይሆን ቦታ ራስሽን እንትን ብለሽ ማለት ነው። አብርሃም የሚወድሽ የሚያፈቅርሽ ከሆነ ይመጣል። የዚህን ያክል ክብርን ጥሎ እንደዚህ መሆን ለሴት ልጅ አስፈላጊ ነው ብዬ አላስብም። ይሄ ጃስ የምትሉ ሰዎች ይሆናል አይደል ፍቅር መስሎ የሚታያችሁ ይሄ ስህተት መንገድ ነው። በቃ የስህተት መንገድ እኮ ነው። እግዚአብሔርን አለቀ በቃ። እቺ ልጅ በብዙ መንገድ ነው እየተጎዳች ያለችው። የምር ሄርሜላን የምትወዱ ከሆነ እቺ ልጅ አሁን ላይ ያለችበት ሁኔታና የምታደርገው ነገር ትክክል አይደለም። እውነቱን ልንገራችሁ ፋሚሊ እንደኛ አይደለም፣ ወይም እንደ ወጣት ልጆች አያስብም። አንቺ አሁን በአብርሃም ፋሚሊ ዘንድ የምትታይበት መንገድ
ሜቢ በጣም ደረጃሽን ያወርዳል። እነ ጋሽዬን ልክ ቡዝዬና ዴቭን ቢያስሽበት መንገድ ልትይዣቸው አትችይም። እውነቱን ስነግርሽ ማለት ነው። ጋሽዬ ሁሉን ነገር አብጠርጥረው ያውቃሉ። በቃ ተናግረዋል። እዚህ ዩቲዩብ ላይ ሚዲያ ላይ መጥቼ ሌላ አላስፈላጊ ነገሮችን መፍጠር ስለማልፈልግ ነው፣ አንድ በአንድ የሚፈጠሩ ነገሮችን እየተመለከትኩ ነው ብሎ በግላጭ ነው የተናገሩት። ስለዚህ ይኸውልሽ ሩታን ደውለው ጠርተዋታል። እናንተ ቡታጀራ ላይ ምን አይነት ድራማ እየፈጠራችሁ እንደሆነ አላውቅም፣ ግን የምታደርጓቸው እያንዳንዱ ነገሮች ለአብርሽ ጤና ፈተና ናቸው ብዬ ነው እንደኔ የማስበው። ሌላ የተለየ ሀሳቡ ያሉ ሰው ካለ ኮመንት ሴክሽን ላይ መጻፍ ይችላል። እስኪ እንቀጥል። ምን አብርሃም ጋር አስፈልገዋለሁ? አብርሃም ጋር መሄድ አለብኝ። እንደምታስፈልግ እናውቃለን፣ ግን ደግሞ በዚህ ሰዓት አይሆንም። ለምንድን ነው የማትረጂን? አንዴ ለምንድን ነው አለ አይደለ ያልበሰለ ፍቅር፣ ያልበሰለ ማለት ነው በቃ የሆነ መብሰል የሚቀረው ነገሮችን በማስተዋል ሲሆን በስሜት ብቻ የምታደርግ አይነት ሴት ናት። አዎ እኔ የአንቺን ፍቅር ሄርሜላ ተጠራጥሬ አላውቅም። አብርሃምን ባታፈቅሪው፣ ለአብርሃም ፍቅር ባይኖርሽ፣ ለአብርሃም ስሜት ባይኖርሽ የዚህን ያክል ዋጋ የምትከፊ አይነት ሴት እንዳልሆንሽ አውቃለሁ። በጣም ዋጋ ከፍለሻል። በጣም ብዙ ነገር ተብለሻል። በቤተሰቦችሽ ጭምር በጣም ብዙ ርቀት እንደሄድሽ አውቃለሁ። ግን ደግሞ አለ አይደለ ትንሽ ይሄ ፍቅርሽ ከማስተዋል ጋር ቢሆን፣ ነገሮችን ከመረዳት ጋር ቢሆን የተሻለ ነው ብዬ ነው የማስበው። እርግጠኛ ነኝ ደግሞ ቡታጀራ ላይ አርፈሽ እንደማትቀመጪ 100% እርግጠኛ ነኝ። ትሄጃለሽ፣ ከቤት ትሄጃለሽ። ያ ደግሞ በጣም ኖር ነው፣ አንቺን የሚያስገምት ነገር ነው። ሜቢ አላቅም። ለማንኛውም የቪዲዮውን መጨረሻ አይተን ደግሞ ያው ሄዳለች እንደሄደች አውቃለሁኝ። ግን መጨረሻ ላይ ምን ተፈጠረ የሚለውን ምናልባት ሜቢ ያላያችሁ ሰዎች ካላችሁና እኔን የተከታተላችሁ ያላችሁ ሰዎች ካላችሁ እስኪ የቪዲዮውን መጨረሻ እንመልከት። ማለት እንዴ ካለ ችግር ካለ እዛ ሄደን ማድረግ ያለብን ነገር እናደርጋለን። ይዘገየን ያለ ሰሚኛለሽ? ይኸውልሽ ምንም እየዘገየን አይደል። መሄድም ካለብን አብረን ነው የምንሄደው። ቁጭ ብለን እንነጋገር። ተረዳሽኝ አይደል? አብርሃም ለማንኛውም ጋይስ እንዳያችሁት ነው እና አሚሮን ሰምታ አይደለም ሄርሜላ ማንም ቢመጣ የምታቆም ወይም የምትቆም ልጅ እንዳልሆነች ሁላችንም ጥንቅቅ አድርገን እናውቃለን። ምክንያቱም ሄርሜላን ማስቆም በጣም ከባድ ነው። ለዛም ነው ይሄን ሁሉ ጊዜ ሄርሜላን ማስቆም እጅግ በጣም ከባድ የሆነው ለብዙ ሰው ማለት ነው። ስለዚህ ያው ቡታጀራ ላይ ሄደዋል። ሁሉም እዛ ናቸው ያሉት። እየነገርኳችሁ ነው። እንደለመድሽው ችግር እንደማትፈጥሪ ተስፋ አደርጋለሁ። የምርን አብርሽን የምትወጂ ከሆነ የምርም ለአብርሽ ጤና የምትጨነቂ ከሆነና ለአብርሽ ያለሽ ስሜት ሪል ከሆነ ቤተሰቡ ጋር ነው ያለው። ረብሻዎችን ተይ። ሜቢ ከወጣ በኋላ አንቺን ይመርጣል የሚል ሀሳብ ነው ያለኝ፣ ሜቢ እንደኔ ማለት ነው። ምክንያቱም ያው ይሄ ነገር ከመፈጠሩ በፊት ከአንቺ ጋር ጥሩ ጊዜ ላይ እንደነበራችሁ እናውቃለን። ብቻ ብዙ ነገሮች ይፈጠራሉ ብዬ አስባለሁ። እዚህ ቡታጀራ ላይ ሩታ በጋሽዬ ተደውሎ ተጠርታለች። ሰፊ ቻንስም ያላት አሁን ላይ ሩታ ናት ብዬ ነው የማስበው። ያ ነገር ደግሞ በደንብ ያንገበገብሻል ብዬ አስባለሁኝ። ስለዚህ በተቻላችሁ መጠን ሚኪ ትንሽ አስተዋይ ትመስለኛለህ፣ ልታረጋጓት ሞክሩ። ስሜታዊ ሆና ነገሮችን እንዳታበላሽ። ሩታ ሜቢ ከነጋሽዬ ጋር ቅርበት ስላላትም በነጋሽዬም ስለምትታወቅ ሕፃኑም ስላለ ከአብርሽ ጋር የመሆን ሰፊ ቻንስ ሊኖራት ይችላል። ያንን ነገር አይታ ደግሞ ሄዳ ሌላ ብጥብጥ እንደማታነሳ ተስፋ አደርጋለሁኝ። ለማንኛውም ቪዲዮን አይታችኋል። ምን ሀሳብ አላችሁ? ሀሳባችሁን ኮመንት ሴክሽን ላይ አስፍሩልኝ። ማታ በአብርሽ ቻናል ላይ የሚለቀቅ ቪዲዮ አለ። ያንን ቪዲዮ አይተን ደግሞ ሀሳባችንን እንሰጣለን። ወዳችኋለሁ። ይመቻችሁ።